السلام عليكم ورحمة الله وبركاته. እንዴት ናቸው ጀማዓ? ሰላም ናቸው? ከፊት ለፊታችን እየመጣ ያለ ታላቅ የሻዕባን ወር አለ። ታላቅ የጾም ቀን ነው። በሱ ላይ አስመልክቶ የመጡትን የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ላስታውሳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከረመዳን ወር በመቀጠል አብዛኛው ሲጾሙት የነበረ የጾም ወር ይህ ከፊት ለፊታችን ያለው እርሱም ከነገ ከማክሰኞ ቀን ጀምሮ የሚጾመው የሆነ የሻዕባን ወር ነው። እርሱን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም አብዝተው ሲጾሙት እንደነበር ከተገለጹ ሐዲሶች መካከል እናታችን አይሻ አላህ መልካም ስራዋን ይውደድላትና ያስተላለፈችው ሐዲስ ነው። ምን አለች እናታችን አይሻ ረዲየላሁ ዐንሃ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሱሙ ሸህረ ሻዕባን ኩለሁ አው ካነ የሱሙ ዐለይሂ ሰላቱ ወሰላም ኩለሁ ኢላ ቀሊላ። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሻዕባንን ወር ጥቂት ሲቀር ሁሉንም ይጾሙት ነበር ብላ ተናግራለች። እንዳውም ሁሉንም ይጾሙትም ነበር ሁሉ ብላ ተናግራለች ማለት ነው። ስለዚህ ከረመዳን በመቀጠል አብዝተው ሲጾሙት የነበረው ወር የሻዕባን ወር ነው እና በተቻለን አቅም ሁላችንም ይህን ወር በጾምና በዒባዳ እናሳልፍ። በሌላ ሐዲስ ላይ ኡሳማ ኢብን ዘይድ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ቃለ ረዲየላሁ ዐንሁ ቁልቱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ያ ረሱለላህ ለም አረከ ተሱሙ ሸህረን ሚነ ሽሁር ማ ተሱሙ ያዕኒ ሚን ሻዕባን። አንቱ የአላህ መልእክተኛ ሆይ ከወራቶች ሁሉ ከረመዳን በመቀጠል አብዝተህ የምትጾመው ወር እንደ ሻዕባን አይነት ወር አላየሁም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ለምን ምክንያት እንደሚጾሙ ዛከ ሸህሩን የግፍሉ ናሱ ዐንሁ በይነ ረጀብን ወረመዳን ወፊህ ቱርፈዑ ልአዕማል ኢላ ረቢል ዓለሚን ወአና አሱሙሁ ሊከይ ቱርፈዕ ሊ አዕማሊ ፊ ሃዛ ሸህር አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለምን ጠየቃቸው የታላቅ ሰሓባ፣ አንቱ የአላህ መልእክተኛ ሆይ ከረመዳን በመቀጠል በጣም አብዝተው የሚጾሙት ወር የሻዕባን ወር ነው አላቸው። እንደዚህ አይነት አብዝተው የሚጾሙበት ወር አላየሁም ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ይህ በጣም በርካታ ሰዎች የሚዘናጉበት የሆነ ታላቅ የጾም ወር ነው። እርሱም በረጀብና በረመዳን መካከል የሚገኘው ነው አሉ። እርሱ ሻዕባን ማለት ነው። የምጾመው ምክንያት የዓመታዊ ስራዎች ሁሉ በዚህ ወር ስለሚነሱ ነው ወደ አላህ ሱብሓነሁ ወተዓላ። እኔ ደግሞ ጾመኛ ሆኜ ስራዬ እንዲነሳልኝ ይፈልጋለሁ ብለው ተናገሩ ማለት ነው። ስለዚህ ይህን ወር ነቢያችን ሰለላሁ ዐለይሂ ወሰለም አብዝተው ይጾሙት ነበርና ሁላችንም በተቻለን አቅም እንጹም። በሌላ ሐዲስ ላይ እናታችን አይሻ አላህ መልካም ስራዋን ይውደድላትና ምን አለች? ማ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ኢስተክመለ ሸህረን ሚነ ሽሁር ያዕኒ ፊ ሶም ሚን ረመዳን ወማ ረአይቱሁ አክሰረ ሲያመን ሚንሁ ያዕኒ ሚን ሻዕባን። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ረመዳን አሟልተው የጾሙት ወርን አላየሁም፣ እንዲሁም ደግሞ በብዛት ከሚጾሙበት ወር መካከል እንደ ሻዕባንን የመሰለ አላየሁም ብላ ተናገረች። እንደ አጠቃላይ ከረመዳን በመቀጠል ይህን ታላቅ ወር ከእርሱ በፊት ያለው ሻዕባን በጾም ሲያሳልፉት ነበር። ነቢ ሰለላሁ ዐለይሂ ወሰለም አብዝተው ይጾሙ ነበር ከእርሱ። ከተቻላችሁ ሁሉንም በጾሙ ችግር እንደሌለው የተነገሩ ሐዲሶች አሉ። ካልተቻለ ደግሞ የተቻላችሁትን ያክል መጾም ትችላላችሁ ማለት ነው። ሌላው ከዚህ ከጾም ጋር ተያይዞ ከሻዕባን ወር ጋር ከመጀመሪያው ጀምሮ ለጾመ ሰው ችግር የለውም እስከ መጨረሻው ቢቀጥል። ነገር ግን ከግማሽ እጀምራለሁ ያለ ሰው ይሄን አስመልክቶ መክሩህ እንደሆነ የሚያመላክት አንድ ሐዲስ መጥቷል። ነቢ ሰለላሁ ዐለይሂ ወሰለም ኢዘን ተሰፈ ሻዕባን ፈላ ተሱሙ ብለው የተናገሩት ምንም እንኳን አንዳንድ ዑለሞች ضعيف ነው ቢሉም صح ነው ያሉት ስላሉ በዚያ ስንሄድ ዑለሞች ምን ብለው ፈተውታል? ከግማሽ በኋላ እንዳድስ ለመጀመር ለፈለገ ሰው እንጂ የተከለከለው ከዚያ በፊት ለሚጾም ሰው ካለ ችግር የለውም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ገብቷችኋል? በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ የተቀደመነ አሐዱኩም የሶም ያዕኒ ረመዳን የውመይኒ አው የውም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢላ ረጁሉን ካነ የሱሙ ቀብለሁ ፈልየሱም ኩለሁ ከማ ቃለ ዐለይሂ ሰላቱ ወሰላም። አንዳችሁ ከረመዳን በፊት ቀደም ብሎ 2 ቀናቶችን ወይም 1 ቀንን እንዳይጾም ከዚያ በፊት ሲጾም ለነበረ ሰው ብቻ ሲቀር እርሱ ሁሉንም መጾም ይችላል ብለው ተናግረዋል። እና ስለዚህ በተቻለን አቅም ይሄንን ታላቅ የሻዕባን ወር በጾም እናሳልፈው። ነቢዩ ሰለላሁ ዐለይሂ ወሰለም በጾም ሲያሳልፉት እንደነበር ሁሉ ማለት ነው። አላህ ተቀባይነት ያለውን ጾም ይወፍቀን። ረመዳንን ደርሰን የምንጾም
ያድርገን። ተቀባይነት ያላቸው ዒባራዎችን ወፍቀን ለሌሎች ሸር አድርጉት፣ ያልሰሙ ሰዎች እንዲሰሙና እንዲጠቀሙ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ከማጠናቀቂያ በፊት የመጨረሻ ጾምን የጾመ ሰው ምንዳው ምንድን ነው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ፊል ጀነቲ ለባበን ዩቃሉ ለሁ ረያን ላ የድኹሉ ፊሂ ኢላ ሳኢሙን አሉ። በጀነት ውስጥ ረያን የሚባል በር ወይንም ክፍል አለ። በዚህ ጾመኞች እንጂ ሌላ ማንም የማይገባበትን የትንሣኤ ቀን ብለው ተናግረዋል። ስለዚህ የጾመኞች ምንዳ ምንድን ነው ከተባለ ጀነትን መውረስ ነው። በዚያው ታላቅ የጀነት ክፍል አልረያን የተባለው ነው ማለት ነው። የዚያ ሰው ይበለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።